አመሰግናለሁ። ዙቤይዳ ከሚለው የአሌክስ አብርሃም መጽሐፍ ላይ አዋጅና ጸሎት የሚለውን አቀርባለሁ። አባቴ በህይወቱ የጸለየው 2 ጊዜ ብቻ ነው። ሁለቱም ጸሎቱ ደርሶለታል እንደሱ አባባል። እንደውም አንዳንድ የሥነ መለኮት ትምህርት ቤቶች ያቶ ዘውዱ ጸሎት በሚል መጽሐፍ አዘጋጅተው የአባቴን ጸሎት ለማስተማሪያነት ይጠቀሙበታል የሚል ወሬ ሰምቻለሁ። እውነት ይሁን አይሁን አላጣራውም። አንዳንድ ሰዎች አባቴ 2 ጊዜ ብቻ ጸልዮ ሁለቱም ጸሎቱ ደረሰለት ስላቸው እኛ የዕለት እንጀራችንን በቀን 11 ጊዜ እየደገምን እንጀራችን ሳስቷል የአባቴ ጸሎትና አጠያየቁ እንዴት ቢሆን ነው ከሁለት ያገኙት ይሉኛል። ተገቢ ጥያቄ ነው። እንግዲህ አባቴ አብዮቱ ሲፈነዳ እዚህ 4 ኪሎ አንዲት ትንሽ ቤት ተከራይቶ ራሱ እስኪፈነዳ ስለ ትዳር ያስብ ነበር። ምንም እንኳን ጥሩ ስራ ያለው መልካም ሰው ቢሆንም የወንድም የሴትም ጓደኛ የለውም። ሬዲዮ ሲያዳምጥና ጋዜጣ ሲያነብ ነበር ከስራ ውጭ ያለውን ጊዜውን የሚያሳልፈው። ሰዎች ከትዳር አጋሮቻቸው ጋር እንዴት ተገናኛችሁ ሲባሉ ጓደኛዬ ሰርግ ላይ አይቼው የጓደኛዬ አባት ሞተው ቀብር ላይ ስታለቅስ እቺ አያርግበትና አባቴ አንድ ነገር ቢሆን ለቅሶ ታደምቃለች ብያገባኋት ሲሉ ይሰማል። አባቴ ግን ብቸኛ ነው። ሰርግ ቤት የሚጠራው የለ፣ ለቅሶ አይደርስ። ቆንጆ ሆኖ ጥሩ ስራ ኖሮት እንዴት ብቸኛ ይሆናል? ራሱም መልስ ያላገኘለት ጥያቄ ነበር። አንድ ቅዳሜ ቀን ታዲያ በሩ ላይ ቁጭ ብሎ ፀሐይ እየሞቀ መደዳውን የተከራዩት 6 ወጣቶች ፍቅረኞቻቸው ጋር ቀሪዎቹ ደግሞ ቤተሰብ ጋር እያሉ እየዘነጡ ሲሄዱ አባቴ ብቻውን ቀረ። ከላይ ፀሐይ ከታች አባቴ። ዙሪያውን ሲመለከት ሰዎች ቡና ይጠራራሉ። እሱም ቡና ጠጣ የሚለው የለም። ክርስትና፣ ልደት፣ ሰርግ፣ ማህበር ሰው ሁሉ ሲራወጥ አባቴ ምስኪን አባቴ ከሌላ ዓለም እንደመጣ ፍጥረት ብቻውን አይኑ ክርትት እያለ ተቀምጦ ነበር። ሆድ ባሰው። ብቸኝነቱ ገዝፎ ተጫነው። አንዳንዴ እኮ የለመድነውም ነገር አዲስ የሚሆንብን አእምሮአችን ከልማዱ የሚበረግግበት በቃኝ የሚልበት ጊዜ አለ። የአባቴ አእምሮ በረገገ። ዙሪያውን የከበበውን ብቸኝነት ጎልቶ አሳየው። መበደሉ መገፋቱን ሹክ አለው። በዚህ ጊዜ አባቴ በቁጣ ተነስቶ ቤቱ ገባና በሩን ከውስጥ ቀረቀረው። አገባቡና በር አዘጋጉን ላየው ሰው አባቴ ራሱን ሊገድል ሊመስለው ይችላል። አባቴ ግን ራሱን ቢያጠፋ የሚያየው ሰው ተመልካች የለውም። በርከክ ብሎ ታሪካዊ ጸሎት ጀመረ። ስማ አለው እግዚአብሔርን ልክ እንደ ጓደኛው። እኔ ሰው አይደለሁም እንዴ? አልፈጠርከኝም? ሁሉ ነገር ሳይጎልኝ ሰው እንዲርቀኝ ያደረከው ምን ሆንኩ ብለህ ነው? እንዴ ምን በድያለሁ? ወይ ቤተሰብ የለኝ፣ ወይ ጓደኛ የለኝ። ድምጼን ለመሞከር እንኳን የማናግረው ሰው እንዴት ታሳጣኛለህ? ኖር አይደለም እንዴ? ሰው መሃል ፈጥረ ሰው ማሳጣት እንዴ? ተው እንጂ። ሰሚ ተመልካቹስ ምን ይፈርዳል? አለና ስቅ ብሎ እየየ ብሎ እንባውን ወደ አሮጌው ጣራው ረጨው። መቼስ ከአዳም ጀምሮ በሰው ልጅ ታሪክ ውስጥ የአባቴን ለቅሶ የሚወዳደር አልቃሽ ተፈልጎ አይገኝም። ወዲያው እንባው ጣራውን አልፎ ደመናውን ሰርስሮ ሰማይ ቤትን አጥለቀለቀው። ሰማይ ቤት ያለ ነፍስ ሁሉ ተገረመ። ዝናብ ከላይ ወደ ታች ነበር የሚዘንበው፣ እንዴት ከምድር ወደ ሰማይ ዶፍ ይወጣል እየተባባለ የሰማይ ቤት ነፍስ ሁሉ መጠለያ ፍለጋ ተራወጠ። እንባው የሰማይ ቤትን የሰማይ ወለል አጨቀየው። ምድረ መልአክ ለእግሩ መርገጫ ደረቅ ሰማይ እስኪያጣ
ጭራሽ እንባው እንደ ማዕበል እየተናወጠ የእግዚአብሔር ዙፋን ስር ሲደርስ ባህር መስሎ ረጋ። እግዚአብሔርም የምን መነፋረቅ ነው ዘውዱ? ወንድ አይደለህም እንዴ አለና አባቴን ገሰጸው። አባቴ ሊሰማ ነው? አይበቃኝም። ዛሬውኑ ብቸኝነቴ እንዲያበቃ ካላዘዝክ ገና አለቅሳለሁ። እንዴ እስከ መቼ ሰው ይራበኝ? እስከ መቼ ጎረቤት ጠባቂ ልሁን ብሎ እግዚአብሔርን ጠየቀው። ካልባረከኝ አለቅህም ያለው ያዕቆብ ትዝ አለውና በስንት ዘመኑ ቤት ዞሮ መጣ አለ። አባቴ በለቅሶ መሃል እንፍ ብሎ ልክ እንፍታውን ወደ በሩ ቢወረውረው ጧ ሲል ጓድ መንግስቱ ኃይለማርያም ከኩባ ለመጡ እንግዶች ንግግር ማድረጋቸውን ቆም አደረጉና አጃቢያቸውን ጠርተው ምንድነው ብለው ጠየቁ። አባቴ አፍንጫውን ቆርጦ የወረወረው ነበር የሚመስለው። በኋላ እግዚአብሔር በቃ አዝዣለሁ ተነስ አለው። አባቴ አይኑ ቀልቶና ቀለል ብሎት ውጪ ወጥቶ ፀሐይ መሞቁን እንደቀጠለ፣ ህዝቡም ቡና መጠራራቱን ለቅሶ መደራረሱን እንደቀጠለ፣ በጣፋጯ ፀሐይ የግቢው አበቦች በለስላሳው ነፋስ በቀስታ እየተወዛወዙ ንቦች ከአበባ አበባ እየቦረቁ የአባቴን ቀልብ ወስደውት እያለ ተመልከቱ የእግዚአብሔርን ታምር። አንድ አረንጓዴ ኳስ እየነጠረ እየተንከባለለ ደግሞ እየነጠረ አባቴ እግር ስር ሲደርስ ቀጥ ብሎ ቆመ። አባቴ ብድግ ቢያደርገው ኳስ ሳይሆን የተጠቀለለ ቱባ ክር ሆኖ አገኘው። ሳብ ሲያደርገው የክሩ ውል እላይ ሰፈር ሆኖ እየተተረተረ መምጣቱን ተረዳ። አባቴ ከተቀመጠበት ተነስቶ የተተረተረውን የክር ኳስ በግራ እጁ እንደያዘ በቀኙ ክሩም በኳሱ ላይ እየጠቀለለ እየጠመጠመ በጠላ ቤቱ ጋር ታጠፈ። እየጠመጠመ ወፍጮ ቤቱን አለፈ። እየጠመጠመ ወደ ግራ ታጠፈና አንድ አጥር ስር ቆመ። እየጠመጠመ ወደ አጥሩ ሲገባ እማይበጃችሁ ድንጋይ ይሁን በድንጋጤ ድንጋይ የምታደርግ መልአክ የመሰለች ልጅ ፊት ግትር የተጀመረ ዳንቴል በግራ እጇ ይዛ በቀኟ ኪሮሽ እንደጨበጠች ቆማለች። ፈገግ አለች ልጅቱ። ወዳ ነው እግዚአብሔር ያመጣው ላይ ማን ነው ፊቱን ማጥቆር የሚችል? በዛ በኩል ልጅቱ፣ በዚህ በኩል አባቴ ወጥረው የያዙት ክር የእህል ውሃ ገመዳቸው ሆኖ ቁጭ አለ። አዳሜ በቀለበት መንገድ መኪና ይዘ ትባዝናለ። እግዚአብሔር ከፈለገ በቀጭን የዳንቴል ክር እንዲጎትቶ ገነት ያስገባል። ክሩን እየተንቀጠቀጠ ሰጥቷት በፍዘትና በንፍዘት እንደቆመ የልጅቱ አባት ከተፍ ይላሉ። ማንደናው አሉ የወይራ ከዘራቸውን እያመቻቹ። በረከት አንዳንዴ ከዱላም ጋር አብሮ ሊላክ ይችላል ይሉ ነበር አባ ፍርዳወቅ። ልጅቱ ግን ፈጠን ብላ ሰርቪሷን ሊከራይ የመጣ ተከራይ ነው አለች። ቀልቧ ነግሯት
አባት ተረጋጉ። በረከቱ ዱላውን ጥሎ ብቻውን ኮለል ብሎ መጣ። የልጅቱ አባት አባቴን ወደ ጓሮ ወሰዱትና የምትከራየውን ሰርቪስ ቤት አሳዩት። ተከራያታ የከረመች የጭቃ ቤት። እዛ ጋ ጣራው ትንሽ ያፈሳል፣ እስኪጠገን ወረቀትና ነጭ ልብስ በዛ በኩል እንዳታስቀምጥ፣ አልጋህን ደግሞ በዚህ በኩል ታደርገውና በባልዲ ፈሳሹን ገድበህ ለአንዳንድ ነገር ይሆናል። ለምሳሌ ካልሲ ለማጠብ አሉ አባትየው። አባቴ ምን ተዳው? መብራት ገና አላገባንላትም፣ ለጊዜው ሻማ ትጠቀምና ጡረታዬ ሲመጣ ከዋናው ቤት አስገባልሃለሁ። አባቴ ፀሐይ የመሰለች ልጅ ያለችበት ቤት የምን መብራት ነው አለ በሆዱ። በዛኑ ቀን ከሰዓት ጓዙን ጠቅልሎ ልጅቱ ቤት ገባ። እንግዲህ እየቆየ አባቴና ልጅቱ ተላመዱ። ልጅቱ በሰበብ አስባቡ ብቅ እያለች ታወገዋለች። ልብ በሚሰልብ አይኗ አይኑን እያየች ታወገዋለች። ስራው ውሎ ሲመጣ ምግብ አዘጋጅታ ቤቱን ጠራርጋ ትጠብቀዋለች። ውለውን ያወጋሉ። ምን ማውጋት ብቻ፣ እየተቆነጣጠጡም እየተጎነታተሉም 4 ወር በደስታ ኖሩ። አባቴ እግዚአብሔርን ሰው ሰጠኝ ብሎ አላመሰገነውም። ምክንያቱም እግዚአብሔር ረስቶት ነበር። አረ ልጅቱ ራሱንም ማስረስተው ነበር። አባቴ ታዲያ የልጅቱ አባት ጋርም ኮከቡ ገጥሞ ኖሮ ቤተኛ ሆኖ ነበር። ቡና አብረው ይጠጣሉ። አንዳንዴም ወጣ ይሉና በአባቴ ጋባዥነት 1-2 ብለው ይመለሳሉ። ምንም እንኳን ደርግ ስልጣን ይዞ አገር በአዲስ ፍቅር አዲስ መፈክር እያዥጎደጎደች የነበረ ቢሆንም አባቴ አዲስ ነገር የሆነችለት ልጅ ጋር ክፉኛ ተዋዶ ለአባቷ እንዴት እንደሚነግርና እንዴት ጠቅልሎ ቤቱ እንደሚያስገባት እያሰበ ነበር። በዚህ ሁኔታ ነበር እንግዲህ ተአምረኛው አዋጅ የታወጀው። ከአዋጁ በፊት ሁኔታው እንዲህ ነበር። ልጅቷ አባቴን ቡና ጥሪ ተብላ ቤቱ መሄድ። አባቴ መቼስ ከቡናው ይልቅ ጠሪዋ ናት ሱስ የሆነችበት። ካላያት ያዛገዋል። ልክ አባቴ ክፍል ውስጥ የልጅቷ ውብ ግራ እግር ሲገባና ራዲዮኑ አዋጁን ሲያነብ አንድ ሆነ። ካሁን ጀምሮ ቤት ተከራይተ የምትኖር ኢትዮጵያዊ ሁሉ ቤቱን እንድትወርስ መንግስት ፈቅዷል። አብረህ የተከራየኸውም ይሁን ቤቱ ጋር ተያያዥነት ያለው በቤቱ ውስጥ የሚገኝ ንብረትም ካሁን ጀምሮ ያንተው ነው። ኢትዮጵያ ትቅደም። አባቴ በማርሽ ሙዚቃ ታጅቦ ከኢትዮጵያም ቀድሞ እንደ በረኛ ተወረወረና ቆንጆዋን አንቀረገ። ሟቀሊጥ አዋጅ ነው። አባቷን ቢሆኑ አባቴ ልጃቸውን ከቤት ጋር በመውሰዱ አላዘኑም። ቤቴን ተወረስኩ ከማለት ለልጄ አወረስኩ ማለቱ ይሻላል ብለው ትዳሩን መረቁለት። አዋጅ ከምርቃት ጋር እግዚአብሔር ሲሰጥ መቼስ እንዲህ ነው። ምድራዊው ንጉስም ሰማያዊው ጌታም አባቴን ባረኩት። ይኸው ዛሬ በአዋጅ የተጠለፈች ቆንጆ እናትና በአዋጁ ፊውዳላዊ ብቸኝነትን ገርስሶ ነፃ የወጣ አባቴ በፍቅር እኔና 4 እህቶቼን ወልደው ይኖራሉ። እንደውም የጸሎቱ ርዝራዥ ደርሶ ነው መሰል ቆንጆ ሴት ግጥሜ ናት። አንዳንዴ ታዲያ እናቴ አባቴን ስታስፈራራው እንዲህ ትለዋለች፣ ዋ ቤት ለባለቤት የተባለ እንደሆነ። ታዲያ ባለፈው አባቴ ለአንድ የቀበሌ ሊቀመንበር ይሄን ታሪክ አውርቶ ጊዜው መልካም ነበር ብሎ ወሬውን ቢያሳርግ ሊቀመንበሩ አቶ ዘውዱ ያለፈ ስርዓት ናፋቂ ኖት ብሎ አባቴን ዘለፈው። ሁለተኛው የአባቴ ጸሎት
ይሄን ቃሌን የሚያጣምም ካለ ስሜ ስም የሚለጥፍ ሊቀመንበር ንቀልልኝ የሚል ነበር። በዛው ቀን ሊቀመንበሩ በግምገማ ከወንበሩ ተነቀለ። አመሰግናለሁ።